ለፍታ ያፈራችው ንብረቷ በባለቤቷ አቶ ታደለ ገብረመድህን ገብረማርያም ተዘርፌያለሁ ማለቷን ተከትሎ በርካቶች ጥሪ እያስተላለፉ ነው። አንተ ወንድምንም ቢቸግር ተሸክሞ ይበላል። እሷ ሴት ናት፣ በዛ ላይ የኢትዮጵያ ብሔራዊ ጀግና ናት። በተቻለ መጠን የአትሌት ገለቴን አብሰ ሳቋን መልሰው አንተናምና በህግ ብቻም ሳይሆን በእምነት ትዳር ፈጽማ ውክልና ሁሉ ሰታይን ማድረግ እጅግ የሚያሳፍርህ ተግባር ነው። ቦታን በሙሉ በላቡ ያፈራችውን ንብረት በብልጠት ነጥቃ ጎዳና መጣልህ ከአንድ ፈሪሃ እግዚአብሔር ካለው ኢትዮጵያዊ አይጠበቅም። በፍጥነት ይህን ንብረት መልስ እያሉ ነው። ሌሎች ደግሞ ፍቺ አዲስ ነገር አይደለም፣ ነገር ግን ህይወቷን በሙሉ በላቡ ያገኘችውን ንብረት በሙሉ የሸመጠጠ ሰው ከሃዲና ሌባ እንጂ ሌላ ምንም ሊባል አይችልም እያሉ ነው። በጋብቻ ስም ጠቅልሎ ወስዶ የብሔራዊ ጀግና ለጉዳ መዳረግ ያውም ሴት ልጅ በሰማይ በኃጢአት ምድር አለፍ ሲልም ወንጀል ነው፣ በቁጥጥር ስር መዋል አለበት ሲሉ በርካቶች ጥሪ እያቀረቡ ነው። የጀግናዋን አትሌት ጉዳይ የኢትዮጵያ መንግስት ሆነ የኢትዮጵያ ሴቶች መብት ተቋማት ጣልቃ ለመግባት ጉዳዩን ሊመረምሩና ፍትህ ሊሰጧት ይገባልም እየተባለ ነው። ህጋዊ መንገዶችን ብቻ መከተል ሰበብ የጀግናችን 11 ቤት 4 መኪና ሸምጥጥ አድርጎ ክዶ የልበላን ነውረኛ በግልጽ አማርኛ ሌባ ተብሎ ፍርድ ቤት መውረድ አለበት የሚል ጠንከር ያሉ ድምጾች እየተሰሙ ነው። ይህን ጫና ተከትሎ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን መስማማቱ ተገልጿል። ለሰይፉ ሾው ደውሎ ከሰሞኑ በአንዱ ቀን ሰይፉ ሾው ላይ ቀርቦ ቃለ መጠይቅ እንደሚሰጥ ጉዳዩንም ለኢትዮጵያ ሕዝብ ይፋ እንደሚያደርግ ተገልጿል። በእርግጥ አቶ ታደለ ቀደም ያሉ ፎቶዎች እንጂ የቅርብ ጊዜ ፎቶ የቪዲዮ የሚሆን ሌሎች ማስረጃዎች የሉትም። በዚህ ፎቶ ላይ የምትመለከቷቸው ከገለቴ ቡርቃ ጋር በተለያየ ሁኔታ የተነሳቸው ፎቶዎች ግን የራሱ የቀደመው ባለቤቷ አቶ ታደለ ገብረመድህን ፎቶዎች ናቸው። ስለዚህ እርሱ በቅርቡ በቴሌቪዥን ቀርቦ ለኢትዮጵያ ሕዝብ ይፋ እንደሚያደርግ ቢገልጽም ከዛ በኋላ ግን በርካቶች በማህበራዊ ሚዲያ በቁጥጥር ስር ውሏል እያሉ ነው። ይሁንና ሁሉ ስፖርት ጉዳዩን ለማጣራት በተለያየ መንገድ ቢሞክርም እስካሁን በትክክል በቁጥጥር ስር ውሏል ስለሚል የተጣራ መረጃ አላገኘም። ይሁንና ዛሬ አንድ አዲስ ትልቅ ጉዳይ ይጠበቃል። ይህም የአትሌት ገለቴ ጉዳይ የ2-3 ቀን በቴሌቪዥን ከተላለፈ በኋላ ወደ ሶሻል ሚዲያ መጥቷል። ህዝቡ እየተቀባበለ የሳምንት አጀንዳው አድርጎታል። የጉዳዩ ክብደትና የደረሰባት በደል ከህዝብ አጋርነት ያለፈ የመንግስት አጀንዳ እስከመሆን መድረሱ አንድ ትልቅ ስኬት እየተባለ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ 4 ሰዓት የአትሌቷን ጉዳይ በተመለከተ ለሀገር ውስጥ ሚዲያዎች መግለጫ ይሰጣል። በተመሳሳይ የፌዴራል ፖሊስ የፌዴራል ከፍተኛ ፍርድ ቤት የደረሰባትን የመዘረፍ ወንጀል በትኩረት እንደሚከታተሉና ዘርፎ የከዳትን የቀድሞ ባሏን ህግ ፊት ለማቅረብ ስራ ውስጥ እንደሚገባ አሳውቋል። በእርግጥ ከፍተኛ ፍርድ ቤት ውስጥ ከሰበር ሰሚ ችሎት ስትደርስ እስካሁን ከፈረደባት በኋላ አሁን ምን ተገኘና ነው ወደዛ የሚመለሰው የሚለው እንዳለ ሆኖ ግን እነርሱም እጃቸው ሊኖርበት ስለመቻል አለመቻሉ ግን ሌላ ማጣሪያ የሚፈልግ ነው የሚሉ ድምጾች እየተሰሙ ነው። በእርግጥ አትሌቷ የደረሰባት በደል የኢትዮጵያ ህዝብ ይወክልኝ ብላ በድፍረት ወደ ሚዲያ ስትወጣ ህዝቡ ከጎኗ በመሆን አለንሽ በማለት ከፍተኛ ድጋፍና ድምጽ እየሆናት ይገኛል። እውነት በላቧ ያፈራችውን 10 ቤቶች እንዲሁም 4 መኪኖቿን አምና ባገባችው ባሏ መካድ በራሱ የሚፈጥረው የጤና ጭንቀት እያለ በተጨማሪ ትናንት ሀብታም የነበረች አትሌት ምንም የሌላት መናጢ ድሃ ሆና ጎዳና ሊያስጥል የሚችል ክህደት ተፈጽሞባት የኢትዮጵያ ህዝብ ከጎኗ መቆሙ በእርግጥም ትክክል ነው እየተባለ ነው። ስመጣ ግን ምንም ነገር ጎዳና ላይ ወጣ። የዘመዶች ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ ነው። የምለው ነገር ነው የሚጠፋኝ። በቃ እንባዬ ነው የሚዘረጋ። ዝም ብዬ ሳላቅስ ነው። እዚህ ስመጣ ግን ምንም ነገር ጎዳና ላይ ወጣ። የዘመዶች ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ ነው። የምለው ነገር ነው የሚጠፋኝ። በቃ እንባዬ ነው የሚዘረጋ። ዝም ብዬ ሳላቅስ ነው። በጣም ሰራ ነበር እዛ ማለት ነው። ገንዘብ እየላኩ ነበር። እዚህ ቤትም ተገዛልኝ፣ መኪናም ተገዝቷል ምናምን። እዚህ ስመጣ ግን ምንም ነገር ያው ዘመዶቼ ናቸው በትክክል እነሱ ናቸው እንደዚህ ያለ ህይወት ያደረጉኝ እና እዚህም ስመጣ አሁን በቃ ህይወቴ በጣም ተበላሽቷል። ጎዳና ወጣሁኝ። አሸዋ ሜዳ የሆነ ሱቅ ከፍቼ ነበረ። ወንድሜም ጋር አልተስማማሁም። ጎዳና ላይ ወጣ።
ምን እንደምል ራሱ ግራ ነው የሚገባኝ እንጂ በህይወት ዘመኔ ብዙ ነገር ይገጥመኛል። እስካሁን ድረስ በልፋት ነው። እዛ በጣም ጥሩ ህይወት ነበረኝ። እዚህ ነው የተበላሸ የሁሉ ነገር። ስመጣ እዚህ በቃ ምንም ነገር የለም። ዝም ብዬ ሳላቅስ እስካሁን ሁላ ዝም ብዬ በቃ ትዝ በሚል ሰዓት ነው የዘመዶቼ ራሱ ገንዘብ አግኝቼ ምንም ነገር አላደረኩላትም። ለልጄ ራሱ ምንም ነገር አላደረኩላትም። ሳለቅስ የምውለው ማድረው ራሱ ለልጄ ነው። የምለው ነገር ነው የሚጠፋኝ። እናትና አባት በልጅ ጨከነ፣ ወንድም በወንድሙ ጨከነ። እንዴት አስችሏቸው 11 ዓመት የለፋበትን መኪና ገዝተንልሃል፣ ቤት ሰርተንልሃል ያሉት ምንም ነገር የለም። በመጨረሻ ጎዳና ላይ አላስጠለሉትም እንኳ ጎዳና ላይ ጣሉት። በጣም ያሳዝናል። የኛ የስደት የገዛ ቤተሰቦቻችን እናት፣ አባት፣ ወንድም እንደ መከዳት የሚያም ነገር የለበት። አረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውን ቤት ሳይቀር ወንድሟና እናቷ አውድመውና አባክኖ ሲጠብቋት አገኘች። ንብረቷና ገንዘቧን በተመለከተ ስትጠይቃቸው እንደለመድሽው ሸቃቅለሽ ብይ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ ህመም የተጠቃችው ትዕግስት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለ1 ዓመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትላንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። ለቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። የደረሰውን ጉዳት እንድትካስ ማድረግ ስለመቻሉ ነፃ የጥብቅና አገልግሎት ለመስጠት ፈቃደኛ ስለመሆኔ እንዲቆያችን ጠበቃ ሰብለ አሰፋ ነኝ። እንግዲህ አንድ ሰው ያለ አግባብ የተሰጠውን እምነት በማጉደል የተጣለበትን እምነት በማጉደል በወከለችው ሴት ላይ ይህንን ያህል ከፍተኛ ጉዳት ሲያደርስ ከዛ በኋላ ለደረሰበት ጉዳት ውክልናውን ያለ አግባብ እሷን በሚጎዳ እራሱን ለማበልጸግ በሚጠቅም መልኩ በማስኬዱ ለደረሰባት ከፍተኛ ጉዳት ሰውየውን ከሶ ካሳ መቀበል ማለትም የደረሰባትን ጉዳት እንድትካስ ማድረግ የሚቻልበት አግባብ አለ። ከዚህ ጋር በተገናኘ አትሌቷ ለሀገር ከሰራችው ውለታ አንጻር ነፃ የጥብቅና አገልግሎት ልሰጣት ፈቃደኛ መሆኔን ይገልጻለሁ። መሰል ጠቃሚ መረጃዎች ልታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ። በአትሌት ገለቴ ቡርቃ ላይ የደረሰውን ጉዳት እንድትካስ ማድረግ ስለመቻሉ ነፃ የጥብቅና አገልግሎት ለመስጠት ፈቃደኛ ስለመሆኔ እንዲቆያችን ጠበቃ ሰብለ አሰፋ ነኝ። እንግዲህ አንድ ሰው ያለ አግባብ የተሰጠውን እምነት በማጉደል የተጣለበትን እምነት በማጉደል በወከለችው ሴት ላይ ይህንን ያህል ከፍተኛ ጉዳት ሲያደርስ ከዛ በኋላ ለደረሰበት ጉዳት ውክልናውን ያለ አግባብ እሷን በሚጎዳ እራሱን ለማበልጸግ በሚጠቅም መልኩ በማስኬዱ ለደረሰባት ከፍተኛ ጉዳት ሰውየውን ከሶ ካሳ መቀበል ማለትም የደረሰባትን ጉዳት እንድትካስ ማድረግ የሚቻልበት አግባብ አለ። ከዚህ ጋር በተገናኘ አትሌቷ ለሀገር ከሰራችው ውለታ አንጻር ነፃ የጥብቅና አገልግሎት ልሰጣት ፈቃደኛ መሆኔን ይገልጻለሁ። መሰል ጠቃሚ መረጃዎች ልታገኙ ይህን አካውንቴን ይከታተሉ። አመሰግናለሁ። ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥተናል። እቺ ፊት ለፊታችን ላይ የምታዩት እህታችን ስለ እሷ ነው ማውራ። እሷ እንግዲህ በሳውዲ አረቢያ ተሰውታለች ማለት ነው። ይህም ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምክንያቱም ለሌሎች እህቶቻችን እንዲደርስና እንዲማሩበት እላለሁ። እቺ የምታዩት እህታችን እንግዲህ በሳውዲ አረቢያ 2 ዓመት ኮንትራቷን ትጨርስና ሴትዮዋ አልፈልግሽም ወደ ሀገርሽ ግቢ ትላታለች። በምትላት ሰዓት ላይ አልገባም አገሬ ትላለች። እነዚህን 2 ህፃናት የምታዩቸውን ማለት ነው። አገሬ አልገባም፣ 2 ዓመቴን ጨርሼ እዚሁ መቀጠል ነው የምፈልገው፣ ከእናንተ ጋር መስራት ነው የምፈልገው፣ አልሰራም ትላለች። ከዚያም መዳም አስተማሪ ስለሆነች ማለት ነው። ልጇ ደግሞ ዘም ብላ ቤት ውስጥ የምትቀመጥ ልጅ ስላለቻት ባለትዳር አለቻት ማለት ነው። እና ለልጇ ውሰጂና ሱቅ ወስደሽ የምትፈልገውን ነገር ትገዛዛ ይዘሻት ሂጂና ትልና ልጇ ቤት ትልካታለች። ልጇም ወስዳ ሱቅ የፈለገችውን ነገር ትገዛዛላታለች። ለምንድነው ዕቃ ገዛዥ የምትሉኝ? ለምንድነው የምትገዙልኝ ስትል እናሳፍርሽ ነው፣ እኔ መግባት አልፈልግም፣ ወደ ሀገር መስራት ፈልጋለሁ ስትል አይ እኛ ደግሞ መክፈል አንፈልግም፣ ሌላ ሰራተኛ እንቀይራለን እና ስለዚህ
አንቺን ወደ 2 ዓመትሽን ኮንትራት ጨርሰሻል፣ አገርሽ ግቢ፣ ከፈለግሽ እኛ ጋር ባትመጭም ሌላ ቦታ መተሽ መስራት ትችያለሽ ይሏታል። በዚህም ልጅ ደስ አላላትም። ኢትዮጵያዊ እህታችን ማለት ነው አልፈለገችም ወደ ሀገር መግባት። ምክንያቱም 2 ዓመት ሙሉ እንግዲህ ሲሰራ ለቤተሰብ እየላከች እጇ ባዶ ነው። መቀጠል መስራት ትፈልጋለች እች ልጅ ማለት ነው። እነሱ ደግሞ አይፈልጓትም፣ ወደ ሀገር ማሳፈር ነው የሚፈልጉት ማለት ነው። በዚህ ምክንያት ላይ ልጅቷ በጣም ይደብራታል እና መግባት ስላልፈለገች ብቻ ልጅቷም ሁሉን ነገር ገዛስታ ትኬት ሊቆረጥላት ሁሉን የምትፈልገውን ነገር ገዛስታላት የመዳም ልጅ አብረው ሂደው ገዛስታላት አምጥታት እናትም እንደተለመደው ሁለት እነዚህ ህፃናት ልጆች እንደምታያቸው አንዱ እንዳንድ ሴት ናቸው። እነዚህ ልጆች ቁጭ ታደርግና ቤት ውስጥ ያው እንደተለመደው 2 ዓመትና የሰራች እንግዲህ ታማኝ ሰራተኛዋ ናት። ምንም አይነት ክፍተት የለም አብረው በሚሰሩበት ሰዓት። በዛም ጥላት ወደ ትምህርት ቤት ትሄዳለች። ትምህርት ቤት እናትየው በሄደችበት ሰዓት ላይ እቺ ሀበሻዊ እህታችን እንግዲህ ስለት ታነሳሳና ልጆቹን ሴቷን ልጅ መውጋት ትጀምራለች። ከእንደዚህ አይነት ነገር ፈጣሪ ጠብቀን ይሰውረን እና እቺን ሴቷን ልጅ ስትወጋጋት የሴቷን ልጅ ስትወጋጋት ወንዱ ልጅ ደግሞ እህቱን ለማዳን ይታገላል። ሲታገል እሱንም ትወጋዋለች። እሱን እየወጋችው እያለ ልጁ ሩጦ ያመልጥና እህቱን ለማዳን ሲል ነበር እሱም እየተወጋ የነበረው። ሽንት ቤት ይገባና ዘግቶ ለእናቱ ስልክ አንስቶ ባልተለመደ ሰዓት ትምህርት ቤት እያለች ለእናቱ ይደውላል። እናቱ ምን ሆነህ ነው ስትል ድምፁም ተቀይሯል። ልጁ እህቴን ሰራተኛዋ ወግታት ወድቃለች፣ ሀያት ነው ስሟ፣ ሀያት ወድቃለች ሙታለች እና እኔንም ደግሞ ተወጋግቻለሁ ቶሎ ቤት ድረሽ ስትል ብሎ ለእናቱ ሲላት እናት እዛ ትምህርት ቤቱና በድንጋጤ ወደ ፖሊስ ወደ ባሏ ወደ ልጆቹ አባት ትደውላለች። እሷም እየሮጠች ሲመጡ እቺ ሰራተኛ እንግዲህ ትንሿ ሴቷ ልጅ ህይወቷ አልፏል። እዛው ባለችበት ቦታ እነሱ ሳይመጡ ህይወቷ አልፏል። በተወጋችበት ቦታ በስለት ነው አሰቃቂ ቦታ ላይ ወጋግታ የገደለቻት። በተደጋጋሚ ደግሞ ይሄን ወንዱ ልጅ ደግሞ ብዙ ቦታ ተወግቷል። እሱ ህይወቱ አላለፈም። እነሱ ሲመጡ እቺ ሰራተኛ ከቤትም አልወጣችም። አበያዋን ለብሳ ተዘጋጅታ ቤት ውስጥ ቁጭ ብላለች። ወይ አልጠፋች፣ ምንም አይነት ሙከራ አላደረገች። አንዳንዴ ተስፋ ስትቆርጡ ያደነዝዛችኋል ማለት ነው። እና ይህን ነገር በማድረጓ ፖሊሶች መጥተው ሲፈልጓት እሷ ቤት ውስጥ ቁጭ ብላለች። ክፍሏ ገብታ ቁጭ ብላለች። አበያዋን ለብሳ ምንም እንዳልተፈጠረ እጇን ተጣጥባ ቤቱ ሁሉ በደም ተጨማልቋል። የተወጋበት ሁሉ ነገር አለ። በዛው ፖሊስ ይዛታል። እዛው ቤት ውስጥ ይጠይቋታል። ምን አድርገሽ ነው? ምክንያቱ ምንድነው ሲባል ምንም አይደለም ሳልፈልግ መዳምስ ምን አድርገሽ? ምንም አላደረገችኝም። እኔ 2 ዓመቴን ጨርሼ እዚህ መስራት ነው የምፈልገው፣ ሀገሬ መግባት አልፈልግም። ስለዚህ መስራት ፈልጋለሁ። እነሱ ደግሞ ተሳፈሪ ስላሉኝ በዚህ ተናድጄ ነው ይሄን ነገር ያደረኩት ትላለች። ይሄ ነው ምክንያትሽ? አዎ። ደጋግሞ ይጠይቋታል። ምንም ምክንያት እንደሌለ ደሞዝስ ይሰጡኛል በየወሩ አለች። ሁሉን ነገር ትገዛልኛለች መዳም፣ ሁሉን ነገር ታደርግልኛለች። ምንም አላደረገችኝም። ማንም ጋር ምንም ነገር ጥልም ምንም የለም። ግን አገሬ መግባት አልፈልግም፣ በዛ ንዴት ነው እንደዚህ ያደረኩት ትላለች። ሌላ ምክንያት እንኳን ምንም አልተናገረችም። ከዛም የዛሬ 2 ዓመት ነው ይሄ ነገር እየሆነ ማለት ነው። የዛሬ 3 ዓመት ነው። ከ3 ዓመት እስርና ስቃይ በኋላ ላይ አሁን በቀደም የአረፋ ዕለት ማለት ነው እች ልጅ ተገላለች ማለት ነው። ኢትዮጵያዊ እህታችን ህይወቷ አልፏል። ለምንድን ነው ይሄ የተደረገ? እነዚህን 2 ህፃናቶች ወጋግታ ስለገደለች። ልጁ በጣም ቆይቶ ነው ህይወቱ ያለፈው። ምክንያቱም ደግሞ እየፈሰሰ ደርሰው ሕክምና ወስደውት ያው ትንሽ ቆይቶ ነው ህይወቱ ያለፈ። እሷ ህፃኗ ግን እናትም ቤተሰብም አላያትም። እነሱ ሲመጡ እዛው ህይወቷ አልፎ ነው የተገኘችው ማለት ነው ሴቷ። እና 2 ልጆችን በእንደዚህ በአሰቃቂ ሁኔታ ምንም አይነት ምክንያቱ ይሄ ብቻ የሆነ አንዳንዴ ጤናማዎችም አይደለንም። ወደዚህ ስንመጣ ወደ ስደት ስንሄድ ብዙዎቻችን አስተሳሰባችን የተለየ ነው፣ ሁሉ ነገራችን የተለየ ነው እና በጣም በሚያሳዝን ሁኔታ እንግዲህ አለምንም ምክንያት አገር ግቢ ብቻ ስለተባለች ገንዘብ የለኝም መስራት እፈልጋለሁ በጸባይ እኮ ብትላት ሌላ ቤት አስተላልፊኝ ተናዝል አድርጊልኝ ብትላት ለጓደኞቿ ለሌላ ሰው ልትሰጣት ትችላለች። አዝናም ደግሞ 1 ዓመት ልትቀጥልላት ትችላለች። ገባችሁ? የሆነ ዘመድ ቤትም ልታስተላልፍላት ትችላለች፣ በሰላም ቢሆን ማለት ነው። እች ልጅ ግን የተጠቀመችው ክፉ መንፈስ በላዋ ላይ አድሮ እንግዲህ
እንደዚህ አድርጎ የእሷንም ህይወት አሳጥቷል። እና ቢያንስ ወደ አረብ ሀገር የምትመጡ ሰዎች እባካችሁ ትዕግስት ይኑራችሁ። ትዕግስት እንኳን ብታጡ እንደው ጸሎት አድርጉ። የእውነት ከእንደዚህ አይነት መንፈስ ፈጣሪ አምላክ ይሰውረን። በጣም ነው ልጅ ያሳዘነችኝ። ማለት በመገደሏ ትክክለኛ ፍርድ ነው ሁለቱን ህጻናቶች ስለገደለች። ግን እቺ ልጅ ተሰውራ ሊሆን ይችላል። ገባችሁ? አንዳንዴ ክፉ መንፈስ ስውር ሲያደርገን አናቅም። ብዙዎችን አይታችኋል። ቤተሰቦቻቸውን፣ ልጆቻቸውን እንደዚህ አይነት ነገር የሚያደርሱ አሉ። አይምሯቸው ሲሰወርና አይምሯ ትክክል አይመስለኝም። ፍርዱ ትክክል ነው። ለምን ተገደለች አለለም፣ ደግ አደረጋት። ኢትዮጵያ ውስጥም እንዲህ አይነት የገደለ ይገደል የሚባል ጥሩ ነበረ። ግን እናትና አባቷ በጣም ያሳዝናሉ። አትፍረድ ይፈረድ ባህል ነው። አንዳንዴ ሰዎች ወደው አይደለም፣ ክፉ መንፈስ እየመጣ እላያቸው ላይ መጥፎ ነገር ይነግራቸዋል፣ መጥፎ ነገር እንትን ይላቸዋል። በዛም የተነሳ ነው ማለት ነው። እና እግዚአብሔር ከእንደዚህ አይነት ነገር ይሰውረን ማለት ነው። እውነት አስክሬን እንኳን ወደ ኢትዮጵያ መግባት አይችልም ማለት ነው። ኢትዮጵያ በሰላም ቤተሰቦቻችሁን ልከው እናንተ ደግሞ በሰላም ሳትገቡ እንዲህ አይነት ክስተት ሲከሰት በጣም ያሳዝናል ማለት ነው። እና ፈጣሪ ከእንደዚህ አይነት ነገር ሁሉ እግዚአብሔር አምላክ ይሰውረን። በጣም ያሳዝናል ማለት ነው። እንግዲህ ህፃኖቹ በጣም ነው የሚያሳዝኑት። ልብ በሚሰብር ሁኔታ ህይወት አልፏል። ስለዚህ ትዕግስት እንዲኖራችሁ እባካችሁ። ምንም አይነት ነገር ቢፈጠር ካልተስማማችሁ አንደኛ ቤቱን ለቃችሁ ብትሄዱ እሱ አንድ ነገር ነው። ብትጠፉ በቃ እናንተ መስራት ስትፈልጉ መዳም በግድ ልታሳፍራችሁ ከፈለገች ምንም አይነት ወንጀል አትፈጽሙ። ምንም አይነት አይደለም ነፍስ መግደል አይደለም እነዚህን ምስኪን ህፃናቶችን እንደዚህ ማድረግ ባሰቃቂ ሁኔታ ይቅርና በፍጹም የሚሰረቅ ነገር እንኳን ሰርቃችሁ አትውጡ። ባዶ እጃችሁን ውጡ። ቢያንስ ብትያዙ እንኳን ውጭ ላይ ወጥታችሁ ወንጀላችሁ ይቀልላችኋል። ምክንያቱም አንደኛ አልሰረቃችሁም፣ ሁለተኛ ህይወት አላጠፋችሁም። በቃ መግባት አልፈልግም መስራት ፈልጋለሁ ይሄ ነው ብትሉ ቢሮ ሂዱ። አዲስ የምትመጡ ልጆች ካልሆነ ደግሞ በቃ ተውት፣ ስራውን እምቢ ካሉ ማለት ነው እንጂ እንደዚህ አይነት ሰጣ ገባ ውስጥ አትግቡ እባካችሁ። ቢያንስ ለእናታችሁ አስቡ። ቢያንስ ለአባት ለወላጆቻችሁ ኢትዮጵያ ላይ አስቡላቸው። እነሱ ምን ያክል እንደሚጨነቁ አስባችሁታል? በእናንተ ህመም እንደሚታመሙ ይሄን ነገር ታሳቢ ያድርጉበት ማለት ነው። እና ለሁላችሁም ትምህርት ይሆናል በዚህ ጉዳይ ላይ። ምክንያቷ ደግሞ በጣም ነው የሚያስጠላ። ምንም አላደረገችኝም ምክንያትሽ ምንድነው ስትባል ጊዜ አይ ሀገርሽ ግቢ ስላለችኝ ሀገሬ መግባት አልፈልግም። ይሄ ብቻ በዚህ ምክንያት ህይወት እስከ ማስጠፋ የህፃኖቹን አጥፍታ የራሷም ህይወት ጠፋ። ሳውዲ አረቢያ እንደ ኢትዮጵያ አይደለም፣ ሌላ ሀገር የገደለ ይገደላል። በእስር ብቻ አይደለም የሚቀጣው። ስለዚህ ይሄ ነገር ስላለ 3 ዓመት እንግዲህ 3 ዓመት በጨለማ ቤት በብዙ ነገር ተሰቃይታ በብዙ መከራ ውስጥ አልፋ ነው በመጨረሻ ላይ ህይወቷ የተሰዋው ማለት ነው። ስለዚህ ይሄ ትክክለኛ ፍርድ ነው እንደኔ። ሌሎች ግን ከዚህ ተማሩ። ከመዳም ጋር ምንም አይነት ነገር ብታደርጉ አይደለም ስለት ማንሳት ልጆቹን በጥፊ እንዳትሏቸው። በቃ ካልሆነ ስራውን ጥላችሁ ውጡ። ካለ ጥፉ። መጥፋት ጥሩ ነው። ጥፉ፣ ምንም አትሆኑ። በቃ ጥፉ። ከቤቱን ለቃችሁ እሷ በሌለችበት ሰዓት ቤቱን ቆልፋችሁ 1-5 ሳታነሱ መቀየሪያ ልብስ ብቻ ይዛችሁ በቃ ጎዳና ላይ ውጡ። እሱ ይሻላችኋል ቢያንስ እና ከዚህ እንድትማሩበት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ብዙ እህቶቻችን ይማሩበት። የዚች ልጅ ህይወት እንግዲህ በመጨረሻ ለእናትና ለአባቷ እንግዲህ መጽናናቱን ይስጣቸው። በጣም ያሳዝናል። ልጄ ሰርታ እንደ ማንኛውም ሰው ተለውጣ ትመጣለች ሲሉ እንዲህ አይነት ነገር ሲያጋጥም በጣም ቅስም የሚሰብር ነው ማለት ነው። ከባድ ሐዘን ነው።